ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ የሆነ ነገር ሰምቻለሁ ማለት ነው። የሆነ ነገር ሰምቻለሁ፣ የማይጠበቅ ነገር እንዴ ምናምን ብሏችሁ እንትን የምትሉት ማለት ነው። እና ደግሞ ሌላኛው ምንድን መሰላችሁ? ቅድም ማነት የቡና ቁርስ ማን የተባለ ምናምን ብያችሁ ነበርና ምን አለችኝ አንዷ ልነግራችሁ ነው። እሺ ጠብቁ። ሄርሜላ ነው ለፍቅር ስም ያወጣችላት። ለፍቅር ቡና ቁርስ፣ ደመቁ ደግሞ መናፈሻ ነች። በፓርላማ ጸድቋል። ይሄ ስም ሁሌ መጠራት ነው ያለባቸው። እንግዲህ በኋላ ደመቁ የፓርላማ ምንድን ነው ደመቁ መናፈሻ፣ ፍቅር ደግሞ የቡና ቁርስ። አይ እንደዛ ነገር እንትን ማለት ይጠበቅብናል ብዬ አላስብም፣ እውነት ለመናገር ማለት ነው። ፍቅርም ሩታን በነበሩበት ሰዓት ለአብርሽ ጥሩ ጓደኛሞች ነበሩ፣ ጥሩ ፍቅረኛሞች ነበሩ፣ ጥሩ ካፕሎች ነበሩ። በጊዜው ላይ ጥሩ ነገሮች ነው እየሰሩ የነበረ። በዚህ ወይ በፍቅር ላይ መጀመሪያ የሆነ አብራችሁ የሆነ ልንገራችሁ የሆነ ምን መሰላችሁ ወይ መጀመሪያ ኑሯችሁ ብር ፍቅርን ስትጀምሩ እስከ ዘለቀታው አብራችሁ ትጀምራላችሁ። ያለዚያ ደግሞ ገንዘብ ሳይኖራችሁ ሲቀር እስከ መጨረሻው ፍቅራችሁ እንትን ይላል። ግን ገንዘብ የሌላችሁ ሆኖ እዛም በኋላ ፍቅር ሲመጣ ግን ሌላ ታሪክ ነው የሚመጣው። እውነት ለመናገር ማለት ነው ሌላ ታሪክ ነው የሚመጣው ማለት ነው። እና የማትጠብቁት ነገር ማለት ነው። እና የአብርሽ የሙቪን ሲያገኙት የመጀመሪያ ቪዲዮን ትናንት ማታ እያየው በሳቅ ልሞት ነበርና ብር የሚያቸው እግዚአብሔር። እናንተም ስሩ ቅመሞች፣ ስሩ፣ ትለወጣላችሁ፣ ትቀየራላችሁ። ብር የማይቀይረው ነገር የለም። ልንገራችሁ እግዚአብሔር ነው የምላችሁና የማይቀይረው ነገር የለም ብር። ስለዚህ ትቀየራላችሁ። የአብርሽና የሩታን ህይወት ያበላሸው ደግሞ ወይም ያፈረሰው አንደኛ ቤተሰብ ነው፣ ሁለተኛ ገንዘብ ነው። ገንዘብ ሲያገኙ መናናቅ ተጀመረ ማለት ነው። ገባችሁ? ሩታ በዛኔ ስትመጣ ሳለ ምንም አይነት ገንዘብ የላትም ነበረ። ከአብርሽ ነበረው ሁሉን ነገር የሚደረግላት ምናምን። ቤተሰብ ጋር እንኳን ልብስ ይዛ አልመጠችም፣ ታውቃላችሁ አይደለ? ስለዚህ ኦዲንስ ነበር እየገዛላት የነበረ ማለት ነው። አሁን ግን ብር ሲገኝ የተለያዩ ነገሮች የገቢ ምንጮች ሲገኙ ምናምን መጣላት ጀመሩ፣ መለያየት ጀመሩ፣ መሰዳደብ ጀመሩ፣ መከባበር ጠፋ ምናምን። ስለዚህ ክብራቸው ምንድን የሆነ ገንዘብ ማለት ነው። አሁን ላይ እነሱ ጋር ሩታና አብርሽ ለምን አንድ ላይ እንዲሆኑ ማታደርጊ፣ አብርሽን የምትደግፊ አንቺም ዝሙተኛ ነሽ እንዴ ምናምን የምትሉ ሰዎች አላችሁ ማለት ነው። ለምንድን ማለት አንድ ሰው እየተጣላ እየተነቃነቀ የ10 ጊዜ ኝኝኝ ከሚሄድ ትዳርና በቃ ተለያይታችሁ ሰላማችሁን ከምትኖሩት የትኛው ነው የሚሻላችሁ? እናንተ በቃ ዛሬም ነገም ትርክ ብር የሌለበት ለእርግጫ በጥፊ እየተባላችሁ የምትኖሩበት ነው እንዴ? አበሻ እኮ ሲጀመር እንደዛ ነው የሚፈልገው። እውነት ለመናገር የአበሻ ሴቶች ያከበራቸውን ወንድ አይወዱም። የሚያከብራቸውን፣ የሚንከባከባቸውን፣ ለእነሱ ሪስፔክት የሚሰጣቸውን ወንድ አይፈልጉም። እነሱን የሚሰድባቸው፣ እነሱን የሚያመናጭካቸው፣ የት ገባሽ፣ የት ወጣሽ፣ ምን አረግሽ ምናምን እያለች በጥፊ የምትጋጭ ሴት ግን አንድ ቀን ትዳሯን ፈታ አታውቅም። ልንገራችሁ ለምንድን ነው እኛ ሀበሾች ለምንድን ነው እንደዛ ምን ሆነው? የሚያከብረና ነው መፈለግ ያለብን። እግዚአብሔር ነው የምላችሁ። ሴቶች የምትወዱትን ሳይሆን የሚወዳችሁን ነው መያዝ ያለባችሁ። ማርያምን ነው የምላችሁ። እናንተ ስለወደዳችሁት ብቻ እሱ የሆነ ያን ሰው እንትን ነው የሚላችሁ፣ የሆነ ኢግኖር ያደርጋችኋል ማለት ነው። እሱ ከወደዳችሁ ግን እናንተ በጭራሽ ኢግኖር አትደረጉ። ገባችሁ? ስለዚህ ምርጫችሁን ማወቅ አለባችሁ። ምን አይነት ሰው ነው መምረጥ ያለብኝ፣ ምን አይነት ሰው ነው ማግባት ያለብኝ፣ ምን አይነት ሰው ጓደኛ ማድረግ ያለብኝ፣ ምን አይነት ሰው ምናምን ብላችሁ ማሰብ የሚባል ነገር ልመዱ። እሺ ማሰብ የሚባል ነገር ልመዱ። ሩታና አብርሽ ግን እኩል የሆነ ፌስ ነው የነበራቸው፣ እውነት ለመናገር ማለት ነው። ግን በቃ ቤተሰብ እየገባ ብር እንትን እያለ ምናምን የእነሱን ህይወት ያበላሸው ሁለት ነገር ነው ብያቸዋለሁ። እና ዛሬ ሄርሜላ ትመጣለች፣ ፍቅርን ትመጣለች፣ ይቅርታ ትላቸዋለች። ፍቅር ማለት ነው። አይም እንደሆነ ነው እና ፍቅር ዛሬ የይቅርታ ቪዲዮ ትሰራለች ለሄርሜላ ማለት ነው። ገባችሁ? ለምን ቪዲዮ የያዘችበት እንግዲህ ያለውን ነገር ማስረጃ እንድትሰጥ ያለውን ነገር እውነታውን እንድታወጣ ስለተባለች በፖሊስ ልትያዝ የነበረው ልትታሰር የነበረውን እውነታውን አውጥቼ ለኦዲየንስ እናገራለሁ። ስማችሁን ስላጠፋው ይቅርታ፣ የአብርሽን ስም ስላጠፋው የማይሆን ቪዲዮ ይዤ እንትን ስላልኩ ምናምን ይቅርታ ብላ ዛሬ ሄርሜላንም አብርሽንም ፍቅር ይቅርታ ትጠይቃቸዋለች ማለት ነው። ስለዚህ
እኛም የምንፈልገው ይቅርታ እንድትባባሉ ነው። ስማቸው እንዲጠፋ አንፈልግም። እዛም በኋላ ግን ትዳር ከሆነ የምትፈልጉት ትዳር ከሆነ መያዝ የምትፈልጉት አብርሽና ሄርሜላ ራሳችሁን የሆነ ትዳር ነው መያዝ ያለባችሁ፣ ፕራይቬት በሆነ መልኩ እንጂ እናንተ ዝም ብላችሁ እዚህ ጋር እዛ ጋር በቃ ከተለያያችሁ ከተጠላችሁ ሰው ጋር መገናኘት አይጠበቅባችሁም። በቃ እግዚአብሔርን በተለይ በቪዲዮ እንዳትመጡ። ሁለተኛ ቪዲዮ ይዛችሁ እንደዚህ ነው ምናምን እያላችሁ እንዳትመጡብን እኛ ጋር ማለት ነው። ከምሬ ነው ነግራችሁ። በቃ ተጠንቅቃችሁ ፍቅራችሁን አጣጥሙ። እዛ ውጭ እንደዚህ ብሎ በዚህ ገብቶ በዚህ ወጥቶ እንደዚህ እንትን ብሎ ምናምን የሚባል ወሬኛ አንፈልግም። ሰልችቶናል፣ ምርር ብሎናል። እውነት እንዴት እንዳስጠላን በቃ አንደኛው ዛሬ ደህና ነው፣ አንደኛው ነገ እንትን ነው ምናምን በቃ 2-3 ሰው መውቀስ በጣም ደብሮናል፣ እውነት ለመናገር ማለት ነው። ከምሬ ነው የምነግራችሁ። እናንተ አሁን ለምን ሩታን ስደግፏል ነበር? ሩታ ስታጠፋ እኔ ባይዘወይ በቀን 2 ልቀያየርባችሁ እችላለሁ። ከምሬ ነው የምነግራችሁ። በቀን 2 ጧት እንትን እያልኳት ከሆነ ጀግና ጎበዝ የኔ ውድ ምናምን እያልኳት ከሆነ ማታ የሆነ ነገር ካረገች እሰድባታለሁ። ስለዚህ ለምንድነው ከሩታ ጎን ማትሆኑ? ለምንድነው ከሴት ልጅ ጎን ማትሆኑ? ምናምን የምትሉኝ ሰዎች አላችሁ። ሩታ የራሷን ህይወት እስካልኖረች ድረስ ጥሉቅ የሚል ሴት ጎበዝ ጀግና ሂጅ ግቢ አልላትም እኔ ማለት ነው። ገባችሁ? በራሴ ወንድም እንደዚህ አይነት ነገር የሚደረግብኝን የማልፈልገውን ነገር አብርሽ ላይ እንዲደረግ አልፈልግም። ለሌላ ነገር አይደለም። አብርሽ የምትሉ እያንዳንድሽ የሆነ ነገር ረሳሁት። በመጨረሻ ተናደድኩ ነው ማለት ነው። የ50 ሺህ ሰብስክራይብ ቻሌንጅ አለኝ። ቅመሞችዬ ሰብስክራይብ አድርጉ። በቃ እሺ፣ ሰብስክራይብ አድርጉ።